ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ሹመቱ የተሰጠው ጠቅላይ ሚኒስትር ዶክተር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው። በተመሳሳይ ጠቅላይ ሚኒስትሩ ከአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ዋና ዳይሬክተር ዶክተር ዣን ካሲያ ጋር መክረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ኢትዮጵያ ያላትን ልምድ ለአህጉሩ ለማካፈል ያላትን ቁርጠኝነት ዳግም እንደምታረጋግጥም አንስተዋል። በተመሳሳይ ጠቅላይ ሚኒስትሩ ከጅቡቲ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱል ቃድር ሁሴን ኦማር ጋር ተወያይተዋል። በመልእክታቸውም ዛሬ ጠዋት ከፕሬዝዳንት ኡመር ጌሌህ የተላከ መልእክት በመያዝ የመጡትን የጅቡቲ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ተቀብዬ አነጋግሬያለሁ ብለዋል። በውይይቱ በሁለቱ ሀገራት መካከል ስላለው ትብብር መምከራቸውንም ገልጸዋል። የአደጋ ስጋት ምላሽ ፈንድ አደጋን በራስ አቅም ለመቋቋም የሚያስችል የሀገር ሉዓላዊነትና ክብር ለማስጠበቅ ትልቅ ፋይዳ ያለው ነው አለ የአደጋ ስጋት ስራ አመራር ኮሚሽን። ኮሚሽኑ እንዳለው የአደጋ ስጋት ምላሽ ፈንድ አደጋን አስቀድሞ ለመከላከል ዝግጁነትን ለማረጋገጥና ወቅታዊ ምላሾችን በፍጥነት ለመስጠት ያስችላል። ከባንኮች ጋር ተቀናጅቶ የተጀመረው የፈንድ ማሰባሰቢያ ስራ በግልጽ በፖሊሲና በአዋጅ የታገዘ በመሆኑ የዜጎችን ቀጥተኛ ተሳትፎ የሚያረጋግጥ ነውም ብለዋል።